ሱስ የሆነው እያበሳጨ እያናደደ ገንዘብ እያስጠፋ እያስጨረሰ ይቆይና ምን አባቱ መናፍቅ ለምን አትሆንም ይልና ደግሞ ይመራል። መሪ ነው። ወደዛኝ ያኛውም ከገባ ደግሞ ይተጋገዛሉ። ቀደም አውሬዎች ከተኩላዎች ጋር ይገናኛሉ እንደተባለው ማለት ነው። ስለዚህ አውሬዎች ከተኩላዎች ጋር ይገናኛሉ ማለት ይሄ ነው እኮ ሌላ ነገር አትፈልግ። ነጣቂዎች ናቸው። የዚህ መናፍቁ ዓለም መንፈስ ነጣቂ ነው፣ ቀማኛ ነው፣ ትውልድን የሚነጥቅ ነው። በባህሪ ውስጥ የነበረው አውሬ ነው። ጠቋር አዳልሞቴ ወሰንጋላ እንደ አውሬ የሚቆጥር ነው። አውሬ የሚያደርግ ነው። ባህሪን ወደ እንስሳ የሚወስድ ነው። ጫትንም ያው እንደ ፍየል የሚያስበላ ነው። በቃ ዛር ከውስጥ ፈተና እየበዛ ከውስጥ ወደ ውጭ መንፈሱ እየገፋ ሲመጣ ሊጥላችሁ ሊያንበረክካችሁ ከእግዚአብሔር መዳፍ ሊያስወጣችሁ ሲል የምታዩት ምልክት ነው። ሐዋርያው ቅዱስ ጳውሎስ ለልጁ ለጢሞቴዎስ በጊዜውም ያለ ጊዜውም ጽና ብሎታል። ያ ማለት ምንድነው? በፈተናም ያለ ፈተና በጊዜው እግዚአብሔር ሲያደርግልን እንጸናለን። ያለ ጊዜው እግዚአብሔር ደግሞ በማንፈልግበት ጊዜ ፈተና መከራ ሲያመጣብን እንድንበረታ ነበር የታዘዝነው። ግን እንደዚህ አይነት ትውልድን የሚያኮላሽ የሚያደነብሽ ክፉ መንፈስ እያለ እላያችን ለሰው ደህና ነው፣ ውስጣችን ግን ተበልቶ አልቋል። አሁን እኮ በእውነት በሽታ ከጨረሰው ክፉ መንፈስ የጨረሰው ትውልድ ይበልጣል። ኢትዮጵያ ውስጥ በጦርነት ካለቀው ትውልድ በክፉ መናፍስት ያለቀው ትውልድ ይበልጣል። ምክንያቱም አብዛኛው ሰው የሚንቀሳቀስ በእውነት ከሞተው በላይ ከሚኖረው በታች ሆኖ የሚኖር በጣም ብዙ ሰው አለ። ግን ዞሮ ዞሮ እግዚአብሔር በስጋዊ ህይወታችን ስለጎበኘን ምናመሰግነው፣ ስላሳጣን ምናማረረው አይደለም። አገራችን በዚህ አይደለም በሰማይ ነው። ወደዚህ የመጣ ነው የጽድቅ ስራ ሰርተን ወደ ቀደመ ክብራችን እንድንመለስ ነው። ይሄንን ዓለም እንኳን እኔ እንኳን እናንተ ድንግል ማርያም ትታው ሄዳለች። ይሄንን ዓለም እንኳን እናንተ ሀጣኑ ቀርቶ ደጋጎቹ ቅዱሳን አባቶቻችን ትተውት ሄደዋል። ቤተ መንግስት የነበራቸው እልፍ ሰዎችን የሚመሩ የሚያስተዳድሩ ነገስታቱ ትተውት ሞተው ሄደዋል። የምንለፋው በሰላም እግዚአብሔር አኑሮን በሰማይ ለመኖር ነው። ይሄንን ዓለምማ ምን እኮ አጅሬ የሚገዛው የሚያንቀሳቅሰው እኮ ነው። በእውነት ዛሬ ከውስጥ ሰላምና መረጋጋት ያለው ሰው አለ? ደስተኛ ሰው አለ? ያለውም ያማርራል፣ የሌለውም ያማርራል። ጤነኛውም ከውስጥ ታማሚ ነው፣ የለየለት ደግሞ ታማሚ ከውስጥም ከውጭም ታማሚ ነው። ምን ያህል ዋጋ እንደሚያስከፍለን ስላላወቅን ትምህርቱ ያስጠላናል። አንዳንዱ ገና የኔ ቪዲዮ ሲመጣ በቃ እንደው መጣ ብሎ ግፍግፍ በቃ የቤቱ መጥቼ እንጀራውን የቆረስኩበት እንደው ቃም የወሰድኩበት የዘረፍኩት ይመስል በቃ እንደ ሌባ ማይቶ እንደው አሳልፍ ምናምን የሚል ሰው እኮ ብዙ አለ። ደስ የሚላቸው አሉ፣ የሚያስጠሉን አሉ። ግን ዞሮ ዞሮ ሰው ላይ ያደረ የሚጣላው የሚያስጠላው እንደዚህ አይነት መንፈስ ነው። እግዚአብሔር ከዚህ ይጠብቀን። እሺ ዲፖርት አረገ መድኃኒዓለም አትጫወትባትም ብሎ ላክ። በቃ መተትም አለው እድሳት ለትዳር በጥብጥ የተባልኩኝ ልብ አስጨነቀ የተባልኩኝ አሳበድ በቃኝ። እሺ ሉሲፈር ስንት ናችሁ? ከነ ሰራዊት ንገረኝ፣ ስንት ናችሁ? 1000 1000 በጣም ይገርማል። አሁን እሷ ላይ ሉሲፈር አለቃው ከነ ሰራዊቱ መተት ቀናንባታ ለምን ቀናንባት ቤት ሰራች ከራለች በአገር ለአገር ትሽከረከራለች። ያሽከረከራታል ልጇ መተት ትሽከረከራለች። ስትቀናን በልብስ ነው ቀናን በልብሷ በቤቷ በኑሯ በልጆቿ ልጆቿንም ልናሳብን ነበር። ጸሎቷ ሄዳለች። አተኛም ሌሊት እንቅልፍ የላት። ኪዳኑ መሐሌቱ ልጆቼን አገሬን ትላለች። በቃ ልጇ ያሽከረክራታል በአየር 4-5 አሁንም ሊወስዳት ነው። ወዴት ሀገር? አሜሪካ። በቃ ታዲያ ምን አሜሪካ እኮ መሄድ መንግስተ ሰማያት አይደል? እንደኛ እንድታክ እክክ መንደሩ ይኸውላችሁ፣ መንደር ላይ ያሉ የመንደር አዳጊዎች ለብዙ ሰዎች እንቅፋት ናቸው። ምክንያቱም ከተንኮል ጋርና ከጣዖት ጋር ያደጉ ቤተሰቦች
ደንቃራውን፣ እከካቸውን፣ ክፋታቸውን፣ ቡዳነታቸውን ለማካፈል ነው የሚሮጡት። ሰው ያለውን ነው የሚሰጠው። ክፉን ተቀብለን ክፉን ለመስጠት ደግሞ እድለኞች ሆነናል። ታበላለች፣ አሁን እሷ ምን አላት? ምን አላት? አሁን ታብላት ትሰጣለች። ቀናንባታ ቤቷ ሙሉ እንዴ ለብሳን አውልቃ እየሰጠች እያበላች ትስጣ ቀናና ለምን እንደኛ እንድታክ ወደታች እንድትወጡ ወደ ፍቅራቸው የመጡ ያለች እንዴ እና መምህር መስተፋቅሩ አልሄደም እንዴ አለች እንዴ እንዴት ያልኩኝና ገርሞኝ ገብቷት ማለት ነው። ልጅቷ እኮ ነው ወደ ፍቅራቸው የመጡ ስለኝ ኧረ መምህር እኔ ፈርቼዋለሁ መስተፋቅሩ ሳይሆን አይቀርም አለች። ለምን ያን መስተፋቅር እንዳደረኩበት አለች። የሰጠኝ ያሳየኝ የነበረው ፍቅር ነው አሁን ተመልሶ የመጣው እና መስተፋቅሩ አውቆ አድብቶ ለምን አስያዝሽኝ ለምን አጋለጥሽኝ ብሎ ሊገለኝ አስቧል ማለት ነው አለች። እንደፈራችሁ ማታ እመጣለሁ ብያት እሄዳለሁ። በቦክስ መቷት አይኗን አሳብጧት ምናምን ተነቅቶበታል መንፈሱ። ምን ሆናችሁላት? ምን ሆነሻላታለሁ? ይኸውልህ እንደፈራሁት መጥቶኛል እኮ አለች። እወድሻለሁ ምናምን ሲለኝ የነበረው መንፈስ ለአንተ ከደወልኩልህ በኋላ ማታ መጥቶ የሆነ ምክንያት ተፈጥሮ መታኛለች። አሃ እንጸልይ አልኩኝና ጸልየን በሉ የየራሳችሁን በመቁጠሪያ ምቱ ብዬ ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ጸባኦት ኢየሱስ ክርስቶስ ያሉ በመቁጠሪያ ራሳቸውን ይደበድባሉ። መስተፋቅሩ አለው ተደብቄ ነበር። የታበክ ተደበቅ። እሱ ሊጸበል ሊጠመቅ ሲሄድ መምህር ግርማ ጋር እሷ ጋር ተደብቄ ነበራል። እሷ ጋር ተደብቆ ነው ልክ ከጸበል ሲመጣ ደግሞ ተመልሶ የገባበት የመስተፋቅሩ መንፈስ። እንደ ወጣ ገባ የሚል መንፈስ እንደዚህ ነው ያልኳችሁ። ለዚህ ነው ከባድ ነው። ወጣ ገባ የሚል መንፈስ አያዝም። ልክ ልትጸልዩ ስትሉ ይወጣል፣ ጸልያችሁ ስትጨርሱ ይገባል። ቤተክርስቲያን ስትሄዱ ሰላማዊ ስሜት ይሰማችኋል፣ ስትወጡ ደግሞ ተሸክማችሁ ትሄዳላችሁ፣ ከበር ላይ ማለት ነው። የሆነ መጽሐፍ ቅዱስ ስታነቡ መንፈሳዊ ቦታ ላይ ስትውሉ ደስ ይላችኋል። እንደገና ወደ ቤት ስትመጡ ደግሞ እንደገና ያ ነገር ይመጣል፣ ይገባል። ለምን ወጣ ገባ ነው የሚለው። ስለዚህ ሁልጊዜ ጠዋት ስትጸልዩም ማታ ስትጸልዩም እኔ ውስጥ ያለ ማንኛውም አይነት ርኩስ መንፈስ በስላሴ ስም በኢየሱስ ክርስቶስ ስም በመድኃኔዓለም በአማኑኤል ስም ታሰር። ስልጣን የለህም፣ አቅም የለህም፣ ባለህበት ታሰር፣ የስሙ ኃይል ይሰርህ ብላችሁ ማሰር አለባችሁ። በቃ በጌታዬ በኢየሱስ ክርስቶስ ስም አስሬሃለሁ ብላችሁ ስታስሩት እየወጣ እየገባ አያስቸግርም። እዛው ባለበት ነው የሚታሰረው ማለት ነው። አያስቸግርም ብቻ ሳይሆን አይሸውዳችሁም። ስትጸልዩ ስትሰግዱ የሚያንጠራራችሁ የሚያዛጋችሁ እኮ የታሰረ መንፈስ ነው አይደል እንዴ? መውጣት ስላልቻለ እኮ ነው። መንጠራራት፣ ማፋሸክ፣ ሆድ መንፋት፣ ፈስ መፍሳት፣ እንባ በቃ በማዛጋት ብዛት እንባ በቃ በጣም ይበዛል። ይሄ መንፈሱ ከእናንተ ወጥቶ የሆነ ቦታ ላይ መደበቅ አለመቻሉና እናንተው ላይ ሆኖ መታሰሩ ነው። ሌላም ደግሞ እንደገና ያልታሰረ መንፈስም ከሆነ ደግሞ ጸሎቱን እንድታቆሙት እየተፋለማችሁም ሊሆን ይችላል። አንዳንዴ እንደዚህም ያጋጥማል። ያ ያልታሰረ መንፈስ ይኖራልና ሲፈራ በተለይ የሴት ጓደኞቻችሁ የወንድ ጓደኞቻችሁ መተት ካለ የበላችሁት መተት ካለ ልክ ጸሎት ልትበረከኩ ስትሉ ሆዳችሁ ይነፋል፣ ፈስ ይመጣል። ያ ፈስ ይፈሳም ሲባል ፈሪ ማለት አይደለ? ይደነግጣል፣ ይፈራል፣ ልባሹ ድው 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 ይላል። ጸሎቱን ቶሎ እስክጨርሱ ድረስ ያቆነጠንጣችኋል። ገጽ ቆጠራ ትጀምራላችሁ። ጭንቅ ይለዋል። በቃ እናንተ የሚጨንቃችሁ ነው የሚመስላችሁ፣ ግን እንዳይጋለጥም ፈርቶ ነው። እንደገናም ደግሞ ቶሎ ከተንበረከካችሁበትም እንድትነሱ ፈልጎ ነው ማለት ነው። ተጋለጠ ክፋት አብሯት ሲሄድ ምን ሲልና ምንድን ነበር አላማ ህልዋለሁ አንቄ ሊገላት ነበረ። ማታ በተኙበት ሊገላት ለምን? አይ አጋልጣኛለች፣ አስይዛኛለች። ማን አንተ? መስተፋቅሩ ነው ወይስ መስተፋቅሩን የላከው ደብተራው ነው አላለ ብሎ ሳቀ። ደብተራው ነው። ልክ ጓደኛዋ ያቺ አርባ ሀገር ሄደች ጓደኛዋ ከደብተራው ጋር ሩካቤ እንደፈጸመች ሁሉ እሱም ሩካቤ ፈጽሟል ከዚችኛዋ ጋር ከሚስትየዋ ጋር። ደነገጠች። ደብተራው ነው ወይ ብዬ ስናገር አዎ ሲል ጊዜ ደነገጠች። ሳቁ። ድምፁን ሰማችሁ ሲያሽካካ ያ ደብተራ ራሱ ሆነ። ወይኔ ጉዳይ አያልቅም፣ ወይኔ ጉዳይ አያልቅም አለች። አይዞሽ የተፈጠረ ነገር አለ ሳ ጊዜ። አዎ መምህር በእናትህ እንዳትነግሩ ለባለቤት፣ ይሄን ከነገርከው በቃ አለቀልኝ አለች። ራስሽ ነሽ እኮ ያጋለጥሽው አልኳት። መስተፋቅሩ አልሄደም አይደል? አዎ እስከ መጨረሻው እስከ ጥግ ድረስ ተፋለሚ፣ ግድ የለሽም አልኳት። ተንቀጠቀጠች። በቃ ኪችን ገብታ ሰውነቷ እንድትርገፈገፈ እና እዚህ ጋር መንፈሱን በስላሴ ስም ታሰር ብዬ አስሬ ወደ ኪችን እገባለሁ። እየተንቀጠቀጠች ነው። ጎንበስ ብዬ ያለው ኪችኑ አጠገብ ላይ መሳቢያው ተስቦ
የቢላ ማዕድ ተቀምጧልና አዘጋጅቷታል። ለኔ ይሁን ለባሏ ይሁን ለራሷ ይሁን አላውቅም። በስላሴ ስም በድንግል ማርያም ስም ነይ ወደ ጸሎት ክፍል ግቢ አልኳት። ቀጥ ብላ ነው የመጣችው። ከዛ ሄጄ የቢላ የሚቀመጥበትን መሳቢያ ገፋ አድርጌ ክትትኩትና ራሴ እየተንቀጠቀጥኩኝ ፈርቼ እንዴ በጣም ከባድ ነው እኮ ታውቃላችሁ አይደል? ቀስ ብዬ ወደ ጸሎት ክፍል ሳተት ብላ ስትገባ ከጀርባዋ በመቁጠሪያ እንዲላጥ ሳረጋት ጊዜ የእናቷ ሴት ዛር ነኝ አለ። እኔ ያልኩት ሴትዮዋን ነበር፣ ልጅቷን ነበር እኮ። ነይ ቀጥ ብለሽ በስላሴ ስም በድንግል ማርያም ስም ቀጥ ብለሽ ጸሎት ክፍል ግቢ ያልኳት ማለት ነው ሚስትየዋን ነው። ለካ ያን ሁሉ ድግምት ስትሰራ ስታሰራት የሁሉ ሁሉ መተት ስታሰራት የነበረችውና ደብተራ ጋር ስታልከሰከሳት የነበረችው የእናቷ የሴት ዛር መንፈስ ናት። ነው የአባቷ ማለት ይቅርታ፣ የእናቷማ አቴቴ ጨሌ ናት። የአባቷ የሴት ዛር መንፈስ ናት። እሷ ጋር በዝሙት መልክ መጥቷል። አልተገናኘችውም አባቷን፣ ግን የዝሙት መንፈስ ሆና መጥታለች፣ ሴት ዛር መንፈስ። እና በጣም የሚገርም ነገር ነው። አቤት ትላለች እንቅልስ ስለሽ ከዛ ስገጂ ጸልይሳ ጊዜ እሺ ከዛ በኋላ እኔ ተጠራጠርኩኝ። ራሷ አይደለችም ማን ነው የጠራሁት ብዬ እኔ ራሷ ላይ የጠራሁት አልኩኝ። እኔ ምንም አልመጣልኝም፣ ጭራሽ አልገባኝም። ከዛ እሱን ወደ ልብ ተመለስ ብዬ እሱን ወደ ልብ መልሼው እሷ የለችም። ጭልጥ ብላለች፣ በሐሳብ ጸጥ ብላለች። ምን ሆና ነው ሚስት ያለኝ? አይ ብዙ ለፍልፈሃል እባክህ ደንግጣ ነው አልኩት። መስተፋቅር እኮ አንተ ላይ ያለው የመስተፋቅር መንፈስ እኮ አልሄደም ነበረ እና እሷ ያልሄደ መስተፋቅር መንፈስ አለ ብላኝ ስንገርፍ እንግዲህ እንደዚህ ሆንክ አልኩት። ታሰራ ያ ሁሉ እንደዚህ ስቆጠቆጥ የነበረው ሚስቴ ያልኩኝ ሳርገው የነበረው መስተፋቅር ነው አለኝ። አዎ አልኩት። አንተ እንደዚህ አይነት ሰው አይደለም ኖርማል ሰው ነህ አልኩት። አዎ እሷም እኮ ባህሪ ተቀይሮብኛል ትለኛለች። አላምን አለችኝ እኮ እኔ እንጃ ፈራሁህ ትለኛለች። እና ታውቋትም አለሁኝ አቴቴ ጨሌም አለሁኝ። ይሄን ሁሉ ማሰራቸው እኔ ነኝ አለ። በጨዋ መልኩ ልክ እኔ እንደማወራችሁ ነው የሚያወራው። ይሄ ወይኔ ምናምን እያለ አይደለም እንዴ። ደግሞ ለስለስ ብለህ ታወራለህ ሰው ጊዜ በቃ ከተነቃማ ምን ያደርጋል? በቃ ከተነቃ እኮ ተነቃ ነው፣ ኮራ ብሎ ማለት ነው። ተነቃ አይደል? በል ያረከውን ተናገር ብዬ ቤተሰቡ በሙሉ ብናደረገ በኦዲዮ ሪከርድ አድርጌ ለቤተሰቦቻቸው በቴሌግራም ልቧ ከተመለሰ በኋላ የእናቷን የወንድሞቿን አጠቃላይ የቤተሰቦቿን የእህቶቿንም ጭምር ስልክ ቁጥር ተቀብዬ ቴሌግራም ላይ ሴቭ አደረኩትና አንድ እያደረኩ ላኩላቸው በቪዲዮ። ጉድ አሉ። በቃ ቢደውሉ ስልክ ላነሳ ነው ጸጥ። በቴሌግራም ቮይስ ቢያደርጉ ኤል ሲጨመርበት እግዚአብሔር ብርታቴ ነው፣ እግዚአብሔር ጉልበቴ ነው ማለት ነው። ይሄ ታላቅ ነቢይ ነው። ከነቢያቶች ትልቁ የሚባለው አንዱ ኢሳይያስ እና ሕዝቅኤል፣ ኤርምያስ ትልልቅ የነቢያት አባቶች የሚባሉ ናቸው። በመንፈሳዊ ኃይልና ጥበብ በደንብ የተዋጀ እግዚአብሔር ክብሩን የገለጠበት ሕዝቅኤል አንድ ወቅት ላይ ኑሮውም ጊዜውም ዘመኑም እንደ ዘመኑ እንደ ወቅቱ ሆነና እግዚአብሔር ሲጠራው የሰው ልጅ ሆይ እንዲህ በል አለና የዓይንህን አምሮክት በቁጣ ወይም በመቅሰፍት እወስድብሃለሁ አለው። ከሱ ጀመረ። የሚገርም ነው። ግን በዚህ ጊዜ አለ በቀስታ ተክዝ። በምን ተክዝ አለ? ዋይ አትበል። ጊዜው ዋይ የሚያሰኝ አይደለም። ዘመኑ ዋይ የሚያሰኝ አይደለም። ወቅቱ ዋይ የሚያሰኝ አይደለም። ዋይ ብትል ይቀልዱብሃል፣ ያሾፉብሃል። ግን በቀስታ ተክዝ፣ በቀስታ ተክዝ፣ ለሟቾችም አታልቅስ። ሕዝቅኤል 24 ቁጥር 17 ላይ እንገኛለን። በቀስታ ተክዝ። በጣም ይገርማል። በደንብ ስናስበው ብዙዎቻችን ይሄ ችግር አለብን። እግዚአብሔር ሕዝቡንም ዝም ሲል ትካዜዎቹ ሁሉ ሌላው የሚካፈለው አይደለም። ስለዚህ ምን እንሆናለን ማለት ነው? በቀስታ መተከስ። ቤተሰብ ሳይገባው እናት አባት ወይም ልጅ ሳይረዳ የውስጥ ቃጠሏችንን ለማንም ሳናወጣው አንዳንድ የዕድሜዎቻችንን ሁሉ ጊዜ የሚሻማ ትካዜ ሕይወታችን ውስጥ ይቀመጣል።
እና እንዲህ አይነቱን ህይወት ምን አለ ታዲያ? በቀስታ ምን አለ? በቀስታ ንገሩኝ፣ በቀስታ ተክስ። በዚህ ሁኔታ ውስጥ 4 መንፈሳዊ ገደቦች አሉ። እግዚአብሔር በቃ የሚከላከላቸው ከሰው ልጅ እንዳይመጣ የሚያደርጋቸው ለእግዚአብሔር ቤት እንዲህ ብለህ ተናገር ይላል። ደግሞ ቁጥር 21 ላይ እግዚአብሔር እንዲህ ይላል በል አንተ አለው፣ እነሆ የኃይላችሁን ትምክት አረክሳለሁ። የምናችሁን ትምክት? በጣም ይገርማል። አንደኛው ይሄ ነው። የኃይልን ትምክት አረክሰዋለሁ። ምንም እንዳልሆነ ቆሻሻ እንደሆነ እንደተጠላ አደርገዋለሁ። የኃይልን ትምክት። አንዳንዱ በትምህርቱ ይመካል፣ አንዳንዱ በዩኒቨርሲቲው ይመካል፣ አንዳንዱ በተመረቀበት ይመካል፣ አንዳንዱ በሙያው ይመካል፣ አንዳንዱ በኑሮው ይመካል። እግዚአብሔር ዝም ሲል ምን ይሆናል? የኃይልህ ትምክት አረክሰዋለሁ። በቃ እኮ በቃ የት ይደርሳል ብላችሁ ያሰባችሁት ሰው ቆሟል። የት ደርሶ የት ቦታ ላይ ኃይል አግኝቶ ብርታት አግኝቶ በሕይወታችን ውስጥ ዋጋ ያለው ሰው ይሆናል ያልነው ሰው ቆሟል። የኃይልህን ትምክት አረክሰዋለሁ። የትምህርትን ኃይል አረክሰዋለሁ አለ። የእውቀትን ኃይል አረክሰዋለሁ አለ። የጥበብን ኃይል አረክሰዋለሁ አለ። የጀግኖችን ጉልበትንም እንዳልሆነ የነበራቸውን እንዳልነበራቸው አደርገዋለሁ አለ። የኃይልህን ትምክት አረክሰዋለሁ። በ60ው ዘመን ያለውን ትውልድ እንደ ማነጻጸሪያ እንውሰደው። በዛ ዘመን ሁሉም ነገር ግልብጥብጥብጥ ያለበት ዘመን ነው እና በዛው መንገድ ይቆያል ብለን የነደፍነው የተማርነው የጻፍነው ያነበብነው ሁሉ በኋላ እግዚአብሔር ዝም ሲለው ምን ሆነ ማለት ነው? ረከሰ። አብዮታችንም ረከሰ። ድካማችንና ምሁራኖቻችንም ረከሱ። ሐሳባቸውና ቃላቸውም ረከሰ። የኃይልህን ትምክት ምን አደርጋለሁ አለ? አረክሳለሁ። አቤት መጽሐፍ ቅዱስ ውስጥ ያሉ ሚስጥራቶች እኮ በሕይወት ውስጥ ትልቁ የሕይወት መርህን የምናገኝበትና ከዛም በላይ ተደጋግመው የሚመጡ ቁጣዎችን በእያንዳንዱ ሰው ኑሮና ጊዜ ውስጥ የምንመለከትበት ነው። ዘመንን፣ ጊዜን፣ ነገስታትን፣ መኳንንቱን የምናይበት ነው። የኃይልህን ትምክት አረክሰዋለሁ። የሚቀበሉህ አይቀበሉህም፣ የሚወዱህ አይወዱህም፣ የሚያስቡህ አያስቡህም። በቃ ይሄ በውጭው በኩል ያለውን ኃይል ከውስጥ በኩል ካለው ጋር አንድ አድርጎ ጸጥ የሚያደርግበት ቃል ነው። የኃይልህን ትምክት አረክሰዋለሁ። አንደኛው ነው። ሁለተኛ የዓይኖችህን አምሮት አረክሰዋለሁ። እስቲ ድገሙት። የዓይኖችህን አምሮት አረክሰዋለሁ። የምታየው በሙሉ በቃ እርኩስ ይሆናል። አንተ ውድ ቆንጆ ያልከው ነገር አይደለም፣ ለካ አይደለም። በሕይወትህ ውስጥ የመርህ ነገር አግኝቻለሁ፣ ቆንጆ ሐሳብ ተምሬያለሁ፣ ጥሩ የኢኮኖሚስት እውቀት አለኝ ብለህ በዛ ውስጥ መንገድህን እየሄድክ እያለ ለካ ረክሷል፣ ለካ ረክሷል። በቃ ይሄ ትምህርት የኑሮዬ አንዱ ትልቅ መዳረሻ ነው ብለህ ስታስብ ለካ የለም፣ የዓይንህ አምሮትን አርክሶታል። የዓይንህ አምሮት በእይታ ውስጥ መበላላት ማለት ነው። የዓይንህን አምሮት አረክሰዋለሁ። እንደው መሄድ ብቻ
ነው። እናቱን አስቆረበ፣ እናትና አባቱን እና እንዴት ነው አይሆንም? እሱ ተቆድሶ እናትና አባቱ ተቀድሶ። ግን እነዚህ የጨሌ ዘሮች ነበሩ እኮ የጨሌ ዘሮች ታውቀዋለህ? ሰካራም የነበረው እኮ ነው። አሁንማ እሱ መቼ ሆነ አልሆነም። ሰካራም መዝሙር ሆኖ ሰካራም ነበር። ይሄ ልጅ አቃቂ ሰካራም ያቃቂ ነበረው አይደል? አቃቂ ያው ውሃ ነው። ውሃ ላይ የወደቀ ትውልድ ስለሆነ በቃ ነበረ። ግን አሁን በቃ ማንም ልናሸንፈው አልቻለም። ወደ መጠጥ ቤት መውሰድ አልቻለም። ምክንያቱም ተሰማ የዚህ ትምህርት እዚህ ይሰጣል፣ ተቀረጸ እዚህ ውስጥ። እኛም ብናሾካሾክ ይገጽጸናል። አሾካሾካለህ እኮ ነው አሁን የእናት አባት ዛር ቡዳ ወይስ ግን መብላት አልቻልኩም። ልክ እንደ አውቃ እንኳን የሰው ቤት እንኳን ሴት ቡዳ የሰው ዕቃ እንዳታይ ታስራል አስሬያለሁ እያለ ሰላም ለየክ እያለ የጎደቤ ሰው ቤት ሲገባ ምናልባት ቡዳዬ የሰው ዕቃ እንዳያበላሽ እያለ ቡዳዬ እያለ ማላይ ላይ ያለው እና ኖሩን ያውቃል። እየቀጠቀጠ ስለሚያውቀው ዝም ስለተማረ በቃ ሰው ቤት ሲሄድ ምን ሲል እንዳትበላ አስሬያለሁ። ልጅ አለው ልጆች አሉት ልጆች እንዳታል እያለ እየቀጠቀጠ ምን ልጆቹ ማሰደ ይቆርባሉ። ምን ይላሉ? እሱም ትእዛዝ ይሰጣል። ቤቱ ሰላም ለኪ ለምዳሉ። ምን ይላሉ? እኛ መስራት ዕቃ እንኳን እንዳሰብር እያለ ገጽጻል። ዕቃ እንዳሰብር የሰው ዕቃ እንዳታይ እያለ ከዚህ የሚወስደው ዘይት ምናምን አለ አይኑ ላይ አስራያቸዋለሁ። ታሱ በቃ እኛ እኮ አሁን ምን ብለናል? መሄድ ብቻ ነው። እናቱ ላይ ሆነን እንዲህ ስናየው ይታያቃል። እሱ በእይታም መንፈሶች እንዴት በእይታ እዚህ ተምሯላ። አንድ ሰው ውስጥ መንፈስ መኖሩን በእይታ በድምፅ የሚለውን እዚህ ተምሯል። እናቱ ላይ ሆኖ ሲያይ በቃ አትወር በቃ በፍጹም እንዳይስማሙ እናደርጋለን። እሱ ደግሞ ምክንያቱም ስለሚያውቅ አይጠላም። ሰው ሲሆኑ ያናግራቸዋል። እኛ ስንሆን ስለሚያውቅ ዝም ይላል። በሉ ይላል ባለቤቱን ላይ ሆነን አንዳንዴ ቤተሰብ እንዲህ እየሰደበ እየጠላ እንዴት ሲል ዛር ቡዳ የሚባለው የእይታ ገጸ ባህሪያቶች አሉት። አንደኛው እይታ ይሄ መናፍስታም የሆነ እይታዎች እንዲህ በጎን ያያል። እንዲህ ዘወር ብሎ እንዲህ በጎን ነው። እቺ ጎኗ በደንብ ጥልቅ ድረስ ለማየት የምታስችል ዘዴ ናት፣ በጎን ማየት። ሁለተኛው መናፍስታዊ እይታ በግንባሩ ማየት፣ እንዲህ በግንባሩ እንዲህ አድርጎ ያያል። ወደ ታች አድፍጦ ሁለት ቦታ ያያል፣ ወደ ታችም ወደ ላይም ያያል። ይሄ የግንባር እይታ የክፉ አንዱ ሌላ መጥፎ መናፍስታዊ እይታ ነው። ሌላው እይታ በግንባሩን ቋጥሮ ያያል። ግንባሩን ቁጥር አድርጎ ግንባሩን ቋጥሮ በሚያይበት ጊዜ ያ ማለት አስለምዶታል እንዲህ አይነቱን እይታ። የግንባር ቋጥሮ ለቃየል ምንድን ነው ያለው? ኃጢአት በደጅህ ታብደራለች፣ አንተም ፊትህ ለምን ጠቆረ አይደል ያለው? ፊትህ ለምን ጠቆረ እኮ ነው ያለው። ወንድሙን ከገደለ በኋላ መናፍስቱ የቃየል መንፈስ ፊቱን አጠቆረው። ፊትህ ለምን ጠቆረ አለው። እንግዲህ ያ መጥፎ እይታ የነበረው በገጹ ላይ ጥቁር ኃይል ነበረ ማለት ነው። አሁን የኛ ጠቋር በልወጣ ናውጣ። እሺ ዝግጁ ነኝ። ከእናቱም ከአባትህ ነው። እናቱ እጅግ ተወደዋለች። ይሄ አይኑ ትልልቅ ነበር በልጅነቱ። ሰው ሁሉ ምን ያህል አይኑ እዚህ ያኔ በአይኑ እናቱን ስለምትወደው አይኑ ላይ ብልት አድርጎ አሁን እንደምታየው ድፍረስረስ ሳለ ቢሆንም ግን አሁን ማበላሸት አንችልማ። ምክንያቱም ያንተ ተማሪ ነው። ይማራ ምን አገባ? አንተም ተምራል እንኳን እሱ እንዴ። እኛ እኮ የራሳችን ለማድረግ ነበር የፈለግነው። የጨሌ ዘሮች ብዙ እንድንሆን ነበር የተፈለገው። እሱ ላይ ቆመ አልቻልንም። ከዛቱ አባቱ ቆረቡ። አባቱ ምስኪን የዋ ነው። በነፃ ይሰራል ቀለም ለሰው በነፃ ችግር የለም እያለ አባቱ ደግነቱን ያወራሉ። የአካባቢው ሰው አባት ደግ ነው፣ እንደዚህ ይሰራል፣ እንደዚህ ያደርጋል ይላሉ። እና ለቅዱስ ቁርባን አበቃቸው ነው ጨዋታ። ስለዚህ እኔ ደግሞ ለምን እቃጠላለሁ? እዛና እዚህ ሁለት ቦታ ለምን ትቀጠል? ደግሞ መቁጠሪያ አለው። ቀንም ማታም ይቀጠቅጠናል። እና ለምንድን ነው እኔ እዚህ የምቀመጥበት ምክንያት? ሰይጣን ጋርት ሰይጣን እንዴ ሰይጣን እኮ ነኝ። ዘመኑ አይታወቅም። በቃ ለሚያቀን እንጂ እዚህ በድምጽ ለተማረ ነው እንጂ ማን ያቀናልኛል? በድምጽ ያቃል የተማረ አንተ ተማሪዎች ያቆናል። አሁን በድምጽ አፈር አባ ብላ ሲባል ባሩ ዛር ቡዳ ነው ይላል። የተማረ እዚህ ተወራረስ አንተ መንፈስ ሰጣቸው፣ መንፈስህን ሰጣቸው። ጥሩ እና ታዲያ ተቆጥረሽ ቡዳ ወደዚህ ዙር
ወሰንጋላ ከዛሬ ረቀቀኝ ነበር ተደብቄ ቀርቼ ነበር። አጋለ ከዛሬ ሚካኤል ዛሬ ተቃጠሉ። ዛር ነኝ ወሰንጋላ ነበርኩ። ግባ እዚህ ጋር ዛር ቡዳ እዚህ ጋር ግባ። በስላሴ ስም በወላዲተ አምላክ ስም በቅዱስ ሚካኤል ስም ወደ ሲኦል እንገባለን። ሰባት ጆ ነው ተዘጋጅ እኮ ነው። ጫካ ያለ አንተ ቤት እኔ የለኝም። የቤተሰብ ይሆናል እንጂ እኔ የለኝም። ወደዚህ ጋር ሆነ እግርን ያማል። ያመኛል እግሬን። አንተ ከየት ነው? አብረን የተወለድከው? አዎ። አባት ነው የመጣ ከና ከአባቱ ነው የመጣ ከአባቱ እንዳልወደው ተወደዋል። ልጅ እንዴት ይጠላል? ልጅ እንዴት ይኸውልህ አብሮ ተወልዷላ። ታዲያ ይኸውልህ እኮ ይሄ እኮ ነው ችግር። እናትህ ጨሌ ነበራቸው? እናቴ ነበራቸው እናቴ። አዎ እንግዲህ ይኸውላችሁ ማረጋገጫው የብዙ እውነቶች ማረጋገጫው እንደዚህ ነው። ከልጅ ልጅ ከቤተሰብ ቤተሰብ የተወራረሰ ጠላት አለ ስንባል እናሾፋለን። አጥነውጣት በኢየሱስ ክርስቶስ ስም በስላሴ ስም በወላዲተ አምላክ ስም በቅዱስ ሚካኤል ስም ሲኦል ታስረናል። ቶሎ ሰባት እጇ ነበር። እግዚአብሔር ይገስጽ። አየህ እንደዚህ ነው እኮ አቤት እንደዚህ ነው። ይኸውልህ ችግሩ እንዲህ በመንፈስ ተወራርሶ ነው ይኸውልህ ረድኤት የጠፋው። ምን ይደረጋል እንግዲህ ምን ይደረጋል? እኔ በዚህ አላምንበትም። አለማመን ሳይሆን ተይዘን የተወለድነው ነው እኮ። ምን እንግዲህ በእኔ ጋር የለም እንግዲህ በቤተሰብ የመጣ ነው እንጂ እኔ መኖሩን እኮ አታውቅም። አንተም ጥለናል ነው የሚሉኝ። አሁንም እኮ አይገባንም እኮ። አመችሳ ከተደረግን ሰይጣን ይገባል ነው እኮ ቋንቋ አለ እኮ የምትለው። መጀመሪያውኑ ትክክለኛ ክርስቲያን መሆን ስንጀምር ነው መኖሩን የምናውቀው። መኖሩን የማናውቀው እኮ ዝም ብለን ስለምንኖር ነው። አሁን እሱ ልጅ ስለሆነ ወደ ቤተ እግዚአብሔርም ወዲያም ሲሯሯጥ ህመምም እየጨመረ ሲመጣ ያው እንዴት ነው? ማነው ስም? ስትማሪ ጋር ዳ አባትህንስ ያስጠላህ? ምን አድርገው ይልሃል? ምን በለው ይልሃል? ያስጠላኝ ስታየው። አሁንስ በልበርተ። ስለዚህ በደንብ ተከታተሉ። አንተንም እኮ እንትን የሚልህ ውስጥ ነው የሚያጠቃው ሰይጣን እኮ። እኔ ነኝ ብሎ እንደ ሞያሌና እንደ ቁንጫ ራሱን አይገልጥም። እኔም ተመትቼ ነው እንደዚህ የሆንኩት። 1 ዓመት ሆኖኛል። በተመታው ይኸው እንደዚህ እግሬ ሽባ ሆኜ ቀረሁ። አይዞህ አሁን ትበረታለህ። ችግር የለም በርታ። ጠበሉ ሲጀመር ያው በደንብ ትንጥላለህ። አይዞህ። ያሰርከን ከዱባይ ነው? በስልክ ነው የታሰርከው? አይደለም በፎቶ አዎ። ስንት ዓመት ነው ዱባይ የነበረችው? 2 ዓመት ከ2 ወር ነው የነበረች። በፎቅ ልንወረውር በቢላ ልናስወጋት ስንል ወይኔ ወላዲተ አምላክ አለች። አንተን ትወድሃለች እጩ እኛ አይደለንም እሷ። ሬዲዮ አቢሲኒያ ትከታተላለች። በደንብ ነዋ እያሳደደች ነው የምትከታተል። እሺ በል ጓጥ ነው ተከሰውነቷ ቶሎ በል። ቡዳ ነው ሰይጣን ነው? ቡዳ ሰይጣን። ስንት ናችሁ? 55 ስንት ዓመታችሁ ነው? ሰይጣን ከልጅነት ጀምሮ። እሺ ሌላውስ? ሌላው ድግምት፣ መተት። ስለምን አገባች ቀድማን? ለምን ተናግራ ትሰማለች? ለምን ታስታርቃለች? ብለን ቀንተን ጸጋዋን ግፈፍ እንዳትወልድ እንዳታገባ አደረግን። እሺ በል ተዘጋጅ። አፍለን ሁላችሁ። እሺ በኢየሱስ ክርስቶስ ስም፣ በኢየሱስ ክርስቶስ ስም፣ በስላሴ ስም አንድ ጋር በል። በቅዱስ ሚካኤል ስም፣ በቅዱስ ሚካኤል፣ ቅዱስ ገብርኤል ስም፣ በቅዱስ ገብርኤል ስም፣ በወላዲተ አምላክ ስም፣ በወላዲተ አምላክ ስም ሲኦል እንገባለን። ሲኦል እንገባለን። ቶሎ ሰባት ጆሮት ሰባት ጆሮት
አዳም ወዴት ነህ ያልከኝ በፍቅር ድምፅ ፈለከኝ አልብሰኝ ነጩን ልብስ እወድሃለሁ ኢየሱስ አከብረሃለሁ ክርስቶስ